ቆጣጠርም አር አንቺ ምንድነው መሲ የምትይው? በቃ አለስታዩ በቃ አለስ መሲን ታያት። እሷ ስጀምር ድሮም እኮ ናት። እየተዘቃዘቅ ብትሆን ያቲኪን አልቆጣጠርም። ለምንድን ነው አሁን መልሰን እንትን ትለዋለች? ግን ደግሞ ሩታን አታዘቅዝቁ። ሩታን አታዘቅዝቁ። ቆይ አሁን ነው የምትዘቀዘቁ? ስንቴ ነው የምትዘቀዘቁ ሩታዬ? ኮላስ ለምን አጀንዳ እንደገና ለምን ይከፈታል? ዘቀዘቃ ቤት ለምን ትገባል? የሩታ ገዳፊዎች ለምን ትባላላችሁ? ትትባሉ ደስ ይላችኋል እንዴ? እንዴ እኛ የሩታ እህቶች ነው ይዘቀዝቁ። እንስራ ስርዓት በእውነት ለምን ተዋውራለሽ? የሚዘቀዝቀውና የማይዘቀዘቀውን በደንብ ጠንቀቃሽ ወቂ ማለት ነው። ስንት እህቶቿ የሚወዱ አጓጣ ፈቅዬ ዝም በይማ። ሁልጊዜ አጀንዳ መክፈት ማይመሰላት እንዲመጣላት አር ሰውን ቆመተው ዛራ እኔ ለመናገር ና ወላ ስነ ስርዓት እኔ እህቶቻችን እንድትናገሪም አልፈለግም። ታጠፉም ነው እንዴ አይዘቅዝቁ። በቃ መብታቸው ይዘቅዝቁ። እናትና አባት አሁን ነው እንደተዘቀዘቁ። ስነ ስርዓት እንዴ አንቺ ማነሽ? ቆይ እንዴ አንቺ ማነሽ? ሩታ ስትዘቀዘቅ ዝም በይ አንቺ ማነሽ ስላለኝ እንዴ ወይ መሰላችሁ እንዴ የሩታ ገዳፊዎች ቴንክ ዩ ሶ ማች እናመሰግናለን። ሀቢበት ዝም በይ እሺ። የሩታ ደጋፊዎች ስትይ ሁላችንም እየጠቀሽ ነው እሺ። አንድ ሰው አጥፋና ሁላችንንም ማጥረግረግ የለብን። እንዴት ልጆቹ ስሟቸው ይገናል፣ እሷም ስሟ ይገናል። ነው ለምንድን ነው ይሄን በሰላም እንድትወልድ ደዋ ማድረግ ነው ያለብን እንጂ መጣላት ነው ያለብን። እህትና እህት ለማባላት እነዛ ተነሱ። በቃ እናንተ እዚህ ጋር የሩታ እህቶች እሺ አያገባንም። እኛ ዛሬ አያገባንም ተይዛለኝ አያገባንም። በቃ የፈለጉትን ይስሩ፣ አይመለከተንም። ከፈለጉ ይሳደቡ፣ አያገባንም፣ አይመለከተንም። አንዳንድ ጊዜ አትግቡ አለቀ። እኛ አድናቂዎች ምን አሉ ብትሉኝ ጭራሽ ብሎክ ናቸው። እኔ ጋር አይመጡልኝም፣ የሚለቁት አይመጣልኝም። ሰላማዊ በቃ ራሴን ሆኜ ነው እየኖርኩ ያለሁት። ሲጀመር እህትና እህት ለማጣላት ነው ይሄ አጀንዳ የተነሳው። ሀቢበቴ እህትቁ እኛን ለማባላት አጀንዳ ሰጡ፣ አለቀ። ይሄ ነው የእነሱ ማንነትን ጠልቄ ነው ማለት ይሄ ሞከሩ እኮ በቃ ይሄው ለማጣላት እኮ ሞከሩ። ሌላ ነገር ምን አላቸው? አንደኛ ነገር እኛ ጅቦች ሲጀመር ዝም ሲባሉ እኮ አበዙት። ወላሂ እንደ እኛም ማንናገር መስሏችሁ እኛም እኮ አፍ አለን ልክ እንደናንተ ጊዜ ሳይሰጡ እኮ ለሩታ እየቆመው እኮ የሚያድሩ ናቸው። ምን አጠፉ? ምንም ያጠፉ። እነዚህ ኮብሊንክ የሚያረጉ እህቶቻችን እኮ ናቸው። አሳልፋቸው አትስጡ። ወላሂ ራስ በእናንተ ነው የእሷን ቻናል ለማንቀሳቀስ የሚሮጡ ራሳቸውን ረስተዋል እኮ። እንዴት ነው እንደዛ አድርገን አሳልፈን የምንሰጣቸው? በቃ በራሳቸው ጊዜ የተሰማቸውን ነው የሚያደርጉት። ያደርጉ፣ አይመለከተንም። እኔ እኮ ማለት ነው ፋፍ ይኸውልሽ፣ እኔ ማለት ነው ገና ስገባ ማለት ነው በመጀመሪያ ስሚያቸው የተባሉት አለ። በእርግጥ እኔም እንደዛ ጠርጥሬ ያለው ባይዘው ድንገት ድንገት ማለት ነው እናትና አባትን አመታ አዘቀዝቅም የሆነ ነገር ተብላ ነው የሆነ ነገር ተብለው ነው ልጆቹ። እኔ ቦታውና የለሁም ነበር። አሁን ነው የመጣሁት። ጣፋጭ ልንገርሽ፣ እኔ በውስጥ አንዲት አለችኝ ፈጣሪ የሚያውቃት ሰው የማያውቃት እባብ ጓደኛ አለችኝ። እባብ ናት። እኔ ጋር ታወራለኝ። ወላሂ ነው የምልሽ። እኔ ሙስሊም ነኝ፣ ግን የመጨረሻ ጊዜ ማጋለጥ አይቀርም። እዛ የሚያወሩትን መታ ትነግረኛለች። ምንድን ነው የምልሽ? ዛሬ ሊሰርቡት ከተነ ዛሬ ቪዲዮ መጥፎ ከመጣ አጀንዳ እንቀይራለን፣ አጀንዳቸውን ቀይርባቸዋለን። አይሰደብም። እነሱ ዛሬማ ይረግጡታል ብለው የሚቆስሟት በዋስታብ ማለት ነው። ተመካክረው ቶክቶክ ላይ አንድ ላይ ይገቡና አጀንዳ ይቀይራሉ። የእነሱ ስራ ዛሬ አሁን አብርሽ የሚሰደብበት ቪዲዮ አይደለም፣ ያንን እንዳይሰደብ የሚያደርጉ ናቸው። በጣም አደገኛ ናቸው። ልክ እንደ አብርሽ ማለት ነው። ስራቸው ሁላ እስስት ነገር ናቸው። ስለዚህ ያን አላወቁም የሩታ አድናቂዎች። አሳልፋን የሩታ አድናቂ አንልም እኛ። ለምንድን ነው የምንላቸው? አንልም። ደስ ተፈለጉ ሲጀመር እኛን ለማባላት ነው እነሱ የተነሱት። አመዳም ቅንቅናም ሁላ ወላሂ ዝም ባሉ አበዛችሁ። እናንተ ብልጥ መሆን እነሱ አውቀው ነው ብልጥ መሆን ነው። ባለፈው ሰምታችኋል። ባለፈው ከእነሱ ጉርብ መታ ምን እንዳለችን ጣፋጭ ወለደች ብላ ጉርብ ሚዲያው በውሸት እኛ ውሸታ ምን ለማስደረግ ማለት ነው። ሩታ ማይለብ የመታ ወላሂ ወልዳለች ብላ ርንዝት ታረገችብን።
ያቺ ማናት? የአብርሽ አድናቂ ናት። ፕሮፋይል ቀይራ ነው የመጣችው። ገባችሁ? በውስጥ ሀዲያ ራስ በራሳቸው መጣላት የለባቸው። በውስጥ ስንደውል ታየም ጋር ስንደውል ኧረ የለም አልደወለችም ተባለ። በውስጥ ይላሉ። እናንተ ችግር ታለ በውስጥ ተወያዩ። ሁሉ ነገር ሚዲያ ላይ ለምን የዋት ሆናላችሁ? እንደ ሰው ብልጥ አትሆንም እንዴ? ፈጣሪ ሆይ እና እኛ ነፍስ ማወቅ ነው ያለብን። ለማንኛውም ለማባላት አንደኛ ናቸው። አንደኛ ለማባላት ማንም ያሰጠኝ ራስሽ ነው የወጣሽው። ተበካች ነው የሚሆነው። ሁቤ አይደለሁም። ምን አገባችሁ የምታስወጡኝ? ኔትወርክ እኮ የለም። ነገር አትፈልጉ። እሺ እኔ ፎፎ ልንገርሽማ አልተረዱም እንጂ ምን አልኩ መሰለሽ? የተረዳ የለም። እኛ ምን አገባት? ስለሱ አያገባንም ነው እኮ እምለው። እኛ ስለሱ አያገባንም እንደሆንም አያገባንም ነው እኮ እያልኩ ግን መምከር ነው እህቶችሽን መምከር መገሰል እንደዚህ እኛ ምን አገባን? የመሆኗን አላውቅም ወላሂ። ፎፎ ማለት ነው። እንደገና ሰላም ናት የነገረችኝ። የማቤት ነው ትላት ዛህራ አንዴ ቆይ ላስረዳሽ። ይኸውልሽ ዛህራዬ ማለት ነው እዚህ ጋር ማለት ነው እህቶቻችንን አሳልፈን መስጠት የለብንም። አሁን ኪያናት የዘቀዘቀችው አይደለ? ኪያናት እነ ሌሎቹ ማለት ነው እነሱን ወላሂ ልንገርሽማ እዛንኛ ቤት መጥተው ማለት ነው እንትና ቤት ወርቅዬ ቤት ከዛ ከያ ማና እኔ እንትና መሲ ብቻ ናት ተናግረኝ ያወረደችኝ። እሷ ብቻ የሷ ቤት መስሎኛል። ወላሂ የክያ ቤት መሆኑን አላውቅም። እንትና መታ የክያ ናት። ክያና መሲ ናቸው የዘቀዘቁት አለች። ትጅንም አላውቅም። ትጅን ተዘቅዝቅ አትዘቅዝቅ አላየኋትም። አላህ የሚያውቀው ነገር ግን እሳ እኛ ምን አገባን? ስለሳቸው አጀንዳ የሚክፈቱ ስለ አብርሽ ሩታን ሰወደርና ድረስ እሰጥግ መድ ስለሱ አለማንሳት እንኳን መዘቅዘቅ ተጠይፈ መተው ማለፍ የለቀቁትን ቢለው ምን አገባን? በመጀመሪያ ዝጋ አዳምጪ ማለት ነው። እስኪ እናንተ አጀንዳ ለአጀንዳ ሳይሆን እህትና እህት ለማባላት እህትና እህት ለማያያዝ ለማጣላት ነው ይሄ አጀንዳ የመጣው እንጂ በፍጹም እነኪያ አሁን ሩታ ባለችበት ቦታ ዛሬ ትናንትና መታ ይዘቀዝቃሉ ብዬ አላምንም። በፍጹም የሆነ ነገር ተናግረዋቸው ካልሆነ በስተቀር አጀንዳ ሰጥተው ነው አንዴ እስኪ ጣፋጭ ማለት ነው። እስኪ ቆይ አይደለም እኔ ነገራችሁ እኛ እኮ ለምን ክያ ተናገረ ወልዳለች አልተባላችሁም እንዴ? አጀንዳው ከየት መጣ? ወይስ ከአንድ ፋፊ ወይኔ በእናታችሁ እናንተ ወደ ሌላ ነው የምታዞሩት። እናንተ ራሳችሁ አይዲያ ትፈጥራላችሁ። እዚህ ጋር እኔ የከፈትኩት የሩታ ደጋፊ ነው እያልኩኝ ያለሁኝ። የምትሰሙ ከሆነ የሩታ ደጋፊ ምንም ቢፈጠር ምንም ሩታ እስክትወልድ ትዕግስት አድርጉት። በቤታቸው ገብተን ልናናግራቸው ፍቃድ አልሰጠንም። ስለዚህ ቤታችን መጥተን የምንናገረው አይደለም እንዴ? ስለዚህ እኛ አሳልፈን አልሰጠናቸውም። እኛ እያልን ያለ ነው ሩታ ሚዲያ ላይ አታስጧት። ማንም ቢሰድባቸው እኛም ተሰድበን ነው የቻልነው። ቻሉት። ሩታ ከወለደች በኋላ የፈለጋችሁት ነገር አድርጉት። ገባችሁ? እዚህ ጋር አሁን አይዲያ አትበሉ። ራሳቸውን አይዲያ የጀመሩ ያሉ የሩታ ደጋፊ አይደለም እንዴ? ማን የሌላ የጀመረው? እነሱ ናቸው። ስለዚህ እኔ እያልኩኝ ያለው በቤታቸው ቦታ እንድንናገር እድል አልሰጡም አይደለም? ሩታ ማይላክ እንዴ? ቆይ አንዴ የራሳቸው ናቸው አይዲያ የጀመሩት ማለት አይተሻል፣ ሰምተሻል? አይዲያ የጀመሩት ክያ ቤት እኮ ነው። የአብርሃምና የሩታ የአብርሃም እናትና እናት የተዘቀዘቁ እኮ ክያ ቤት ነው። ምን አገባኝ የተባሉት እኛው ተብለናል እኮ ችለናል እንዴ ያለ ነው ለሩታ ስንል ሩታ ይባላል እንደነሱ። ኧረ አንቺ ዝም ብለ ዘምዘም አትበይ ጣፋጭ አቋምሽ አሳውቂ። ዘምዘም ትላለች አባትና እናቷ መዘቅዘቅ አይደለም እና ምን ነው አንቺ እናትና አባቷ መዘቅዘቅ አዲስ ብለሻል። እኔ ደስ አላለኝም እና ካላሰስከተ ካላለም ግን በቃ እኔ እንዴ እዚህ ጋር ሁለሌ ምን ያርጋችሁ እነሱ እንዴት ነው እንደዚህ የምትያቸው? እኔ ሌሊት ቢያድሩ እያልኩኝ ነኝ። ጣፋጭ አንቺ ከኔ ጋር አልተግባባሽም። ሌሊት ቢያድሩ ቀን ቢውሉ እያልኩሽ ነኝ። ሩታ እስክትወልድ ድረስ አባት እናት መዘቅዘቅ ያለባቸው ገባሽ? እዚህ ጋር አዲስ ድረስ ስሚ፣ አዳምጪኝ መስማቻይ መጀመሪያ እንዴ መስማቻይ እኔ እያልኩኝ ያለሁኝ ማለት ነው። ተቀበሉት አልተቀበሉት ማለት ነው። ያዙት አትያዙት ማለት እናንተ ይመለከታቸዋል። ሩታ ግን ገና አንድ ሳምንት አልሞላትም። የሩታ ደጋፊ ይኸው ተብሎ ሩታ መንሽ እንድትደረግ አታድርጉ። ብትሳደቡም እያልኳችሁ ነው። ሩታ እስክትወልድ ታገሱና ከወለደች በኋላ ስደቧቸው።
ክያ ተሰደበች። ክያ መስደብ ያለባት ማን ነው? የሰደባትን እናትና አባት መዘግዘቅ አለባት የለባትም? ክያ ደግሞ እኔ ተይ ካላልኳት ማን ነው ተይ የሚላት ታዲያ? ለምንድን ነው ተይ እንድትቀጥልበት እንድትሰደብ ነው የምትፈልጉ እናንተ? እንደዚህ ነው የምታስቡት እናንተ? ክያ ስለዘቀዘቀች ነገ ጠዋት ደግሞ የሩታ እናትና አባት ሌላ ቤት ነው የሚገኙ አይደለም? ከዛ ክያ ላይ እንድትጮህባት ነው። እኔ ግን ክያ አሁን ስህተት ፈጥራለች። የስህተት እንዳይደገም መጥቼ የተናገርኩኝ። አትወላወሉ። መናገር ነው እንጂ አለብሽ አይመለከትንም። ለማንኛውም መልካም። አይ እኔ እንደታየኝ ተሆነ በውስጥ ነበር ለኪያ ራሱ መንገድ ያለብሽ እንጂ ሜዳ ላይ ለኪያ በውስጥ ምንም አያስፈልግም። ለኪያ ብቻ አይደለም ሁሉ ነው። ይሄን እዚህ ጋር 6 7 8 ነበር የዘቀዘቁ አይደለም? እዚህ የኪያ ብቻ አይደለም። ነገ ጠዋትም ኪያ ተከትሎ የሚሄዱ ሰዎችን ሊኖሩ ይችላል። እንግዲህ እኔ ያየኋቸው ኪያ እናት መሲ ማናት ይቺ ቲጂ እኔ የለሁበትም ቲጂ ላይ ያቺ የድሮዋ ማለት ነው የወጣችሁ አራት አምስት ናቸው። ግን እና 4 5 ይሆኑ እያልኩሽ ነኝ። ይሄን ጠቅላላ የሩታ ደጋፊ መስማት አለባቸው። የሩታ ደጋፊ እስክትወልድ ድረስ እኔ ስም ጣፋጭ ይቅርታ ማሬ አሳልፍ የመስጠት አይደለም። እኔ ስጀመር ማለት ነው ሁላችሁ አወርዳችሁ ነውማ ስጀመር ነው ታስፈልጉም ነው ረጃንች ከንቺ ጀምሮ ማለት ነው። እኔ ራሴ መልእክት ያስተላልፋለሁ ማንም ቤት እንዳይከፍት። እኔ ማስረዳችሁ ሰዎች የምታዳምጡኝ ማዳመጡት ከሆናችሁ ነው ውረዱ። እኔ ክያ ቲጂ መሲ አልወጣኝም። እኔ እያልኩኝ ያለሁኝ ሩታ የምትወዱ ሰዎች ብትሰደው ብትነኩ እያልኳችሁ ነው። ሩታ እስክትወልድ ድረስ ታገሱ። ከወለደች በኋላ ማለት ነው መሄድ ያለባችሁ ድረስ መሄድ ትችላላችሁ። ስትሰደቡ ደግሞ የሰደባችሁ ሰዎች ስደቡ እንጂ አባትና እናት አትዘቅዝቁ። ነገ ጧት ሩታ ስትነሳ አባቷን እናቷ ሌላ ቦታ ነው የምታገኛቸው። ጥሩ ስሜት አይሰማትም። ገባችሁ? ሩታ በስነ ስርዓት እንድትወልድ አትፈልጉም እንዴ? የአብርሃም ቪዲዮ የሚያናድዳችሁ ከሆነ እኮ እያልኩኝ ነኝ እኔ እኮ ኪያ ማለት ነው እያልኩኝ ነኝ። ሌላ ደግሞ ማለት የአብረሽ ስራ ማይወደ የሚያናድዳችሁ ከሆነ እቤቱ አትሄዱ ቤቱ። ካልሄዳችሁ እኮ ቪዲዮ ራሱ አይመጣባችሁም እኮ እቤታችሁ ድረስ አይመጣም። ቲክታክ ላይ ከመጣ ደግሞ አሳልፋችሁ ትሄዱ። እንዴ የሚያበሳጫችሁ የሚያዘቀዝቃችሁ ካለ ተውት፣ ለፉት በቃ። እንዴ እሺ ነገ ጠዋት የሆነ ነገር ቢፈጠር እስኪ ምን እንደምታደርጉ አያለሁኝ እኔ እጠብቃችኋለሁ። ገባችሁ እንጂ ማንም ለማንም አሳልፎ የሰጠ ሰው የለም እዚህ ጋር። ሙራኤል ደግሞ ተናግራለች። እኔ ለማስረዳት ያህል ነው እንደ ስድብ ነው የመሰላል ነው ያለች። ገባችሁ? ስለዚህ ማለት ማንም ለማን አሳልፎ አልሰጠም። መጠንቀቅ ካለብን ሁላችን ጥንቃቄ ማድረግ አለብን። ማክበር ካለብን ሩታ እናክብራት። መውደድ ከሆነ ሩታ እንውደዳት በትክክል ከልባችን አይደለም። እኔ ፎቶዋን ማለት ነው በዚህን ጊዜ አይደለም ፎቶዋ እኔ ሩታ ማለት ነው የሆነ ነገር እንኳን ቢያደርጓት ለምትወደው ሰው ስትል ተሸናፊ ትሆናለህ። ገባችሁ? እኛ እኮ ማለት ነው ከኔ በላይ ማለት ነው ከኔና ከሸዊት በላይ እዚህ ሜዳ የሚታጠብ የለም። ጠዋት አይደለም እንዴ? ማንንም እና ሌሎቻችሁ አይነኳቸው። እኔና ሸዊት ግን ማለት ነው እኛ ነው የምናውቀው አይደለም እንዴ? ቪዲዮ የሚላክልን የተቆረጠ እኛ ግን አንመልስም። በቃ አንዴ እንመልሳለን ግን ተዋቸዋለን። ኢቭን እንደ ሳምንት ተተናቸዋል። በቃኛ ለምን ለሩታ ስንል። ስለዚህ እናንተ